አንዳንድ ጊዜ ሰው በውጭ የሚያሳየው ፈገግታ በውስጡ ያለውን ህመም አይገልጽም። አንዳንድ ሰዎች ለሌሎች ድምጽ ሆነው ሲኖሩ ራሳቸውን ግን በዝምታ ውስጥ ያሰቃያሉ። ዛሬ የምንነግራችሁ ታሪክ የአንድ ጋዜጠኛ ብቻ አይደለም። ይህ የአንድ እናት እንባ ነው። ይህ የአንድ እህት ፍርሃት ነው። የአንድ ቤተሰብ ሰቆቃ ነው። ልጄን አድኑልኝ ብላ በእንባ የተማጸነች እናት፣ እንቅልፍ የለንም ካሁን የሆነ ነገር ያደርጋል ብላ በፍርሃት የተናገረች እህት። ይህ በአእምሮ ህመም ውስጥ የሚያልፍ የአንድ ሰው ብቻ ሳይሆን ከእርሱ ጋር የሚኖሩ ቤተሰቦችም ምን ያህል ስቃይ እንደሚያሳልፉ የሚያሳይ አሳዛኝ እውነት ነው። የጋዜጠኛ ሶፎንያስ ዋሲሁን ቤተሰብ ለመጀመሪያ ጊዜ ዝምታቸውን ሰብረው ያሳለፉትን አስደንጋጭ ጊዜ በዝርዝር ተናገሩ። ዛሬ ይህን እውነታ እንመለከታለን። ቤተሰቡ እንደሚናገሩት ሶፎንያስ ከወራት በፊት የተለየ ባህሪ ማሳየት ጀመረ። መጀመሪያ ላይ ቤተሰቡ ነገሩን እንደ ጉርምስና አዩት። ነገር ግን ንግግሩ ተለየ፣ ቁጣው ጨመረ፣ እንቅልፉ ጠፋ፣ ሰዎችን መጠራጠር ጀመረ። እናቱ እንዲህ ብለዋል። መጀመሪያ አላወቅንለትም፣ በቃ ጉርምስና ነው ብለን ነበር። ከጊዜ በኋላ ግን የአእምሮ ሕክምና እንዲያገኝ በሰዎች ተመከሩ። እንደ ቤተሰቡ ገለጻ ሶፎንያስ ለ1 ወር ያህል ሆስፒታል ተኝቶ ሕክምና አግኝቶ ነበር። በዚያን ጊዜ ሁኔታው ተሻለ፣ ወደ ስራውም ተመለሰ። ሰዎች እንደገና ሶፎንያስ ተመልሰዋል ብለው መናገር ጀመሩ። ነገር ግን ከጊዜ በኋላ ዳግም ወደ ገዳምና ጸበል እንዲሄድ ተሞከረ። ቤተሰቡ እንደሚሉት በዚያ ቦታ መድኃኒቱን አቋረጠ። ለወራት ያህል ያለ ሕክምና ቆየ። ከዚያም ሁኔታው እየከፋ መጣ። ሰውነት ያለቀ፣ ምግብ አልበላም፣ ውሰዱኝ እያለ ይናገር ነበር። እናቱ ግን አቅም አልነበራቸውም። ከዚያ በኋላ አምልጦ ወጣ። ቤተሰቡ እንደሚናገሩት ሶፎንያስ ከጊዜ በኋላ ከፍተኛ ቁጣ ማሳየት ጀመረ። በመጥረቢያ እገልሻለሁ፣ በቢላ እገልሻለሁ እያለ እናቱን ያስፈራራ ነበር። እናቱ እንዲህ ብለዋል፣ ሕይወቴን ለማዳን ነው ከቤት የወጣሁት። አንድ ቀን በመጥረቢያ እንጨት ሊመታቸው ሞክሮ ነበር። ኡኡ ብለው ሲጮሁ ጎረቤቶች ደረሱ። ከዚያ በኋላ በቤት ውስጥ ያሉት ዕቃዎች መሰባበር ጀመሩ። መስታወቶች ተሰበሩ፣ ሶፋዎች ተበላሹ፣ ምግቦች ተበተኑ። እንደ ቤተሰቡ ገለጻ በ2 ድስት ዘይት አፍልቶ ሰው ቢጠጋው በላያቸው ላይ ደፋዋለሁ እያለ ይጮህ ነበር። ፖሊሶች እንኳን በፍርሃት ወደ ኋላ ብለው ነበር። በመጨረሻም በተሰበረ መስኮት ገብተው በቁጥጥር ስር አዋሉት። ከዚያ በኋላ በማህበራዊ ሚዲያ የተለያዩ ጽሑፎችን ማጋራት ጀመረ። እናቴ ሞታለች፣ ጠፍታብኛለች የሚሉ ጽሑፎችን መለጠፍ ጀመረ። ይህ ደግሞ ብዙ ሰዎችን አስደነገጠ። ነገር ግን እናቱ በሕይወት እንዳሉ ስቱዲዮ ተገኝተው አረጋገጡ። እህቱም እንዲህ ትላለች፣ አትፍረዱበት፣ ከራሱ ጋር አይደለም። በሁሉም ንግግራቸው ውስጥ እናቱ አንድ ነገር ብቻ ነው የሚደጋግሙት፣ ልጄን አድኑልኝ። ሶፎንያስ መጥፎ ልጅ አልነበረም፣ እጅግ የሥራ ሰው ነው። ከትንሽነቱ ጀምሮ ሊስትሮ ሰርቷል፣ ፓርኪንግ ሰርቷል፣ በጣም ተግቶን ያደገው። እናቱ እንዲህ ብለዋል፣ ከአባቱ ሞት በኋላ ወንድምና እህቶቼን ያሳደግኩት፣ አሁን ግን ምን እንደጠለፈው አላቅም። የአእምሮ ጤና ብዙውን ጊዜ የማንናገረው ጉዳይ ነው። ነገር ግን ከማንም ቤት ሊደርስ ይችላል፣ ከማንም ቤተሰብ በር ሊገባ ይችላል። ዛሬ የሶፎንያስ ቤተሰብ ከህዝብ የሚፈልጉት ፍርድ አይደለም፣ እርዳታ ነው፣ ግንዛቤ ነው፣ ድጋፍ ነው። ልጄን አድኑልኝ የሚለው የእናቱ ጩኸት ዛሬም እየተሰማ ነው። እርሶስ ስለዚህ ጉዳይ ምን ያስባሉ? የአእምሮ ህመም ያለባቸው ሰዎች እንዴት መደገፍ አለባቸው? አስተያየቶን በኮሜንት ያጋሩን። ቪዲዮን ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረግን አይርሱ። እኛም ትክክለኛና ተአማኒ መረጃዎችን ይዘን እንመለሳለን። እስከዚያው ድረስ ሰላም ቆዩን።